የህሊና ጸሎት የምትባለው ጸሎት ታውቃላችሁ? ከኋላ የዘወትር ጸሎት መጨረሻ ላይ እሱን ሲወደው በቃሉ ሁሉ ሸምድድ እስኪያደርገው ድረስ ደጋግሞ ነው የሚጸልየው። በነገራችን ላይ አንድ አባትም ነግረውኛል። አቡነ ሀሮን ገዳም የማውቃቸው አባት ምን አሉኝ? የህሊና ጸሎት የምትባለዋን ጸሎት በየ3 ሰዓቱ 7 ጊዜ የሚጸልይ ሰው ሚስጥር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ሚስጥር የለም። ግን ሚስጥር መላችሁ ይሄ ሌላ እንደዚህ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል የማልጠብቀው ነገር ተሳክቶልኛል። እና ሚስጥር ምናልባት ከሆነ ይሄ ነው ማለት ሚስጥር ይገለጥለታል ይላሉ። ሌላም አንዲት እህት ይሄን ነገር ነግሬያት መምህር እግዚአብሔር ይስጥህን ያለችኝ። አሁን የት መሰላችሁ ያለችው? ውጭ ሀገር ነች። ሀገሩን መናገር የሚያስፈልግም ውጭ ሀገር ናት። ይሄንን ነገር ስነግራት በተግባር ፈጽመው መምህር እግዚአብሔር ይስጥ ብቻ ነው ያለች። የሆነ ነገር ተሳክቶላታል። ምን ነው ጊዜ አቡነ ሀሮን ገዳም ያሉ አባት እንደዚህ ብለው ነገሩኝ ብለህ ስትናገር ቀጥታ አቡነ ሀሮን ገዳም ነው መሄድ የፈለኩት አለች። ሄደች። ሳልነግርህ ሄጄ በመምጣቴ ይቅርታ አለችኝ። ሄዳ አግኝታቸው ማን እንደሚባሉ አይታ ፎቶ አብራቸው ተነስታ ሀገሯ ገብታ በቴሌግራም ላከችልኝ ፎቶ። ምን አግኝተሽ ነው አልኳት። ያገኘሁትን ማቀው እኔ ነኝ። እግዚአብሔር ይስጥህ። በየ3 ሰዓት ልዩነቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት። ለምሳሌ 3 ሰዓት ከሆነ ህሊና ጸሎትን 7 ጊዜ ትጸልያለች። ጊዜ ስላላት ነው። እና ይሄንን የሚያደርግ ሰው ለ7 ቀን ተከታታይ ይሄንን የሚያደርግ ሰው በቀን እንደዚህ እያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እና ደግሞ ጠዋት 1 ሰዓት ወይም 2 ሰዓት ማለት ነው። በ3 ሰዓት ይቅርታ። እንዲህ እያደረገ የሚጸልይ ሰው ሚስጥር ይገለጥለታል። ይሄንን በጣም እርግጠኛ ሆኜ ነው የምነግራችሁ። እና ይሄንን ጸሎት እየጸለየ ይሄ ልጅ ለመጨረሻ ሳወራ ሰምቶ ነው እንደዚህ ብዬ ስናገር መምህር ሚጣ የምትጸልየውን ጸሎት ዘውትር ጸሎት ጸልየው አለኝ። በተለይ ግን የህሊና ጸሎት የሚባለውን ጸልየው አልኩት። ለምን ሚጣ ነግራኛለች። ይህንን ስጸልይለት እኮ ተቆጥቶኛል፣ በጥፊ መቶኛል አለችኝ። በጥፊ መታሽ? አይ እሱ አይደለም ላይ ወዳለው መንፈስ ነው አልኳት። በፊት ነው ገና መጀመሪያ ቀን ላይ ስጸልይለት እና ያንን ጸሎት የሚጠላ መንፈስ አለ ማለት ነው ውስጡ ብዬ ነው የገመትኩትና ይሄን ጸሎት ጸልይ አልኩት። መምህር ለምንድን ነው ይሄን ያዘዝከኝ አለኝ። ይሄን ስትጸልይልህ ሚጣ ምንድን ነው ያደረካት? ሰው ጊዜ አይ ለእሷ ነው ጥፊ ሆነው እንጂ ዞር ቢያንቺ ረዛ ሂጂ ብዬ ነው እንደዚህ ያደረኳት አለ። ለእሷ ግን ጥፊ ነው። አዎ ሕፃን ነች አልኩት። እና በዛ ውስጥ ግን እመቤታችን በጥፊ የመታሃት ስለው ጊዜ ውይ እመቤቴ ይቅርት በለኝ፣ ይሄንማ እየጸለይኩኝ የምትለኝ ነገር አደርጋለሁ አለ። በቀን 7 ጊዜ እየጸለየ ለ7 ቀን ከምግብ ይሄ ሱባኤ ምናምን ነገር አይደለም፣ ዝም ብሎ ጸሎቱን ብቻ በመጸለይ ከፈለጋችሁ ደግሞ እንደ ሱባኤ ማድረግ ትችላላችሁ። እናንተ ተረክብ ብሎ የተነሳው መንፈሱ ማነህ? አዳል ሞት ያለኝ አንድ ነኝ አለ። ሰራዊት ስንት ነው አለ። ሰራዊት አለ። ይሄ አንተና አዳራሽ የምታንጫጫው እጅን እየጫንክ እንደዚህ የምታደርገው አልኩት። አዎ እኔ ነኝ አለ። በጣም ይገርማል። የሚያጠምቁት አባት ራሳቸው እንኳን ትንሽ ኮተት ችግር የነበረባቸው አባት ነበሩና በሱ ሲገረሙ ሁሉ አይቻቸዋለሁ። ኮተት ስላቸው አንዳንድ ነገር ሰምቻለሁ። ቆይ እኔ ጸልይልሃለሁ አንድ አለ ጥሩ መጽሐፍ አለ መፍትሄ ስራ ምናምን ብለው የሚያጠምቁ ከናቸው። የአንድ ቤተክርስቲያን ጥምቀት የጸበል ቦታ ማለት ነው። ይህ ሁሌ የምነግራቸው ይሄንን ነው። ያጠምቃሉ ግን ችግር አለባቸው፣ ሌላ ነገር ይደግማሉ። የምነግራቸው ለዚህ ነው። እዛ ጋር ጸበል ቦታ ሲጮህ ካዩት ቆይ እኔ ይሄን ሸኝልሃለሁ፣ በቤት መጥቼ አጠምቅሃለሁ፣ ይቺን ነገር እንደዚህ አርጋት ብሎ ሌላ የድብትርና ነገር የሚያስተምሩ አሉ። ጸበል ቦታ ተቀምጠው ይሄንን ቤተክርስቲያን ብትቆጣጠርልን ደስ ይለናል። ፈትኗቸው እስቲ ቼክ አርጓቸው፣ አታጧቸውም እንደዚህ አይነት አባቶች። እና እኛ አባትም በጣም ተገርመው ጴንጤ ነበረ ፓስተር ነበረ ሲባል ሰምተው ማነህ ሲባል አዳልሞቴ ስንት ነህ ሲባል አንድ ነኝ ግን ህዝቡን በሙሉ እንዳለ በከልኩት ሲል የነበረው ሰምተው ገርሟቸዋል። እና ምናልባት እንግዲህ እሳቸውም የሆነ ችግር ይኖርባቸው ይሆናል። ወደዚህ ስንመጣ ሚጣ ቆርባ ወደ ቤት ትግባ ተባለ እና ነጭ ልብስ ገዙላት፣ ነጭ ካልሲ፣ ነጭ ታይት፣ በቃ አማረባት። ካናቴራ ምናምን ደስ አላት። እግዚአብሔር ይስጥህ አመሰግናለሁ፣ አሳመርከኝ እኮ መልአክ አስመሰልከኝ እያለች ገዝተውላት ነጭ በነጭ ለብሳ አስቆርበዋት ወደ ቤት ገባች። እንደ ልዕልት ነው ያዩት። እማማ ራሳቸው በጣም ደስ ብሏቸው አልቆረቡም። እማማ ራሱ ገና ነው እኮ ገና ነው።
ከዛ እሷ ቆርባ ከገባች በኋላ እማማ እመቤቴ እቺ ትንሽ ልጅ ማለት አንቺ ነሽ፣ በአታ ማለት አንቺ ነሽ። የ3 ዓመት ልጅ ሆነሻል ወደ ቤተ መቅደስ የገባሽው በቃ እቺ ልጅ ወደ ቤታችን ቆርባ ገብታለች። ሁሉም ቆራቢ እንዲሆን እፈልጋለሁ አሉ። ሁሉም ቆራቢ ሆኑላቸው። ሁሉም ከቆረቡ በኋላ እማማ ታመሙ። እሳቸውን ቆርበው ማለት ነው። ሁሉም ቆረበ፣ ግን ታመሙ። ከባድ ህመም ታመሙና ተሰበሰበ። ለካ እየጸለዩ ያሉት ና አሁንም ቢሆን ልጆቼ እንዳታሰቃይ እኔው ላይ ና፣ ከእኔ ወደ ልጆች አይደል የሄድከው መምህር ተስፋዬ እንዳለው ና ወደ እኔው ላይ ናና እናውራሉት። ከዛ በህልም የት ነው ማድረዋሉ? ፕሮቴስታንት ቸርች ነው ማድረዋሉ። ለምን መና ብለውታል። ከዛ የለመደውን ምናምን የነበረበትን ቦታ ያሳያቸዋል። በህልም አዳራሽ ላይ ሆነው እያሉ እንዳሮጊት እንዲህ ሲሉ ያሳያቸዋል። እና ሲዘምሩ ምን ሲሉ ማለት ነው። ከዛ በህልሜ እንደዚህ ያየው መምህር ምንድነው አሉ፣ ለልጃቸው ሳይነግሩ ማለት ነው። እንደዚህ ሊያረጋውት እንዳሰበ ነው። እንደዚህ ሊያረጋውት ነበር ያሰበው። አው ባዶ እግሬን ነበርኩኝ፣ ጫማ የለኝም አስታውሳለሁ ስመለከተው ህልሙ። እንደገና ደግሞ እንደዛው እያሸበሸብኩኝ እንደዛው ፕሮቴስታንት ቸርች ውስጥ እንትን እያልኩኝ መድረኩ ላይ ግን ልጅ አይደለም የሚታየኝ፣ የቆመ እንጨት ነው የሚታየኛል። የቆመ እንጨት እንደዚህ እንጨት እና ሌላ ነገር አይታየኝም። ህዝቡ ሁሉ ያብዳል፣ እኔም አብዳለሁ። ያንን ዝላይ ነበር የሚያሳየው። ና ብለው ጠርተዋል። እንዲሳቸው ጊዜ አዎ ልጅ አሉኝ። በቃ እሱና እና ከልጆቼ ና ወደኔ ብለው ተሰብሰብ ብለውት ከሆነ በሉ እንግዲህ ይቻሉት ሰሞኑን ህመም ይመጣቦታል ስላቸው ጊዜ ኧረ ታምሜ ተኝቻለሁ አሉ። እንዴ ማዘር እና ብለው ከጠሩ በኋላ እኮ ህመም ከሆነቦት መንገድ መደወል አለቦት እኮ እንደዚህ ለምዝ ይላሉ ብዬ ካህን ይዤላቸው ሄድኩኝ። ጸበል ተረጩ። በሳምንታቸው ድነው ተነሱ። ከዛ እሳቸው መጮህ ነበረባቸው ማለት መንፈሱ ጮኋል አይደል? ለመጀመሪያው መጮህ ነበረባቸው ማለት ጮሆ መውጣት ነበረበት። ክትትል ያርጉ ብያቸው አዳልሞቴና ጠቋር ሄጃለሁ አለ። አሁን የቀረው ማለት ወሰንገላ ነው። ወሰንገላ ደግሞ ለምንድን ነው የቀረው? ለልጃቸው ስም አውጭለት ብሎ ወሰን ብሎ ወሰኔ ብሎ ስም ይጠሩት ነበርና አሁንም በተደጋጋሚ ወሰኔ ሲሉት አቤት እያለ ይመጣል። እማዬ በቃ ይሄን ስማት በዚህ ስማት ትጥሪኝ ይላል። ቤት ውስጥ እሳቸው ወሰኔ ብሎ ሊጠሩት ስሙ ሌላ ነው እና ይሄ መንፈስ ለካ አሁንም አለው ተፈላጊ ነኝ እጠራለሁ እየተጠራሁ ነው ብሎ አስቦ ነው የቀረው። ከዛ ማዘር ስም ቀይሩለት አልኳቸው። ማን ልበለው አሉኝ። አይ እርስዎ ደስ ያሉትን ስም ቀይሩለት፣ በቃ ከመጽሐፍ ቅዱስ ወይ ከሰሙት ውስጥ በቃ ሌላ ስም ወጥቼለታለሁ አሉ። ከዛው የቤት ስም ወጣለት። ከዛን ቀን ጀምሮ እጅግ በጣም ከባድ ፈተና የሆነብኝ አሉ።